የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ አንገትሽ ላይ ያለው ቀለበት ያረጋው ነበር አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ እኔ ምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን እናባረዋለን። እናንተ ግን አባትየው አለ በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባለመሸ ማታ ባልኖር ባልተኛን ብላችሁ አታውቁም? መልሼ ለዋጣው ብለሽ አታውቂም? ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ሰላም ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎች እንዲሁም አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ እናንተም ቪዲዮውን እስከ መጨረሻው ድረስ መመልከት እንዳትረሱ። ለቤቱ አዲስ የሆናችሁ ሰብስክራይብ ምትሏን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ማታ ስንተኛ በሩን ዘግተን ነው ምንተኛውና ቤት በኩል ገብቶ ነው እንቅልፍ የሚወስደን። በጓዳ የጓዳ በር ቢዘጋስ ለምሳሌ የጓዳ ቢዘጋ ያው በመስኮት እንቅልፍ እኮ በሩ ክፍት ስለሆነ አይደለም የሚገባው፣ አንተ ክፍት ስለሆንክ ነው የሚገባው። አይንህን በምትዘጋበት ጊዜ አይምሮህ እረፍት ሲያገኝ የዛን ጊዜ እንቅልፍ የሚባለው ነገር ይመጣና እንቅልፍ ይወስዳል እንጂ በር ተከፍቶለት መስኮት ተከፍቶለት ወይንም ጓዳ ተዘግቶበት የሚወጣና የሚገባ አይደለም እንቅልፍ። እኮ ይሄ ልጅ የሚጠይቃቸው ልጆች አይሆንም በጭራሽ ይኸውልሽ እኔ እኛስ ባዳ ነን ቢያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን እናባረዋለን። እናንተ ግን አባትየው አለ በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባለመሸ ማታ ባልኖር ባልተኛን ብላችሁ አታውቁም? መልሼ ለዋጣው ብለሽ አታውቂም? እንደው እንደዛስ አይባልም። እንደው የሁሉንም ትምህርት አልፎ ያንተን ትምህርት ብቻ ነው። እንደው የልጄን ህይወት በስተመጨረሻ አታበላሽ ብለሽ መምህር የትኛው ልጅ የሱ ህይወት ሊበላሽ ልጅሽ ነው አይደል? አታውቂውም? አታውቂውም አይደለም። 9 ወር መሸከም ልጅ ማወቅ አይደለም። ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም። እዚህ ምድር ላይ ኤግዚስት ማድረጉ መበላሸት መፈጠሩ ማደጉ ልጅ ተወለደ አይደለ? ተወለደ በልጅነት ቢጋጭሽ ማደጉ ስህተት ነው እንጂ የትምህርት ማለት ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው። ተለፋዶ ምናምን አስጨምሮ ይሆናል እንጂ እኔ በሐቅ የሚገባውን የሰጠሁት የሚገባው ደግሞ መውደቅ ነው። ጥለዋለሁ ምንድን ነው የባለፈው? እኔ እኮ አንድ ስጠይቅ 2-3 እኮ ነው 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስጠንቅቄ አስተካክያለሁ ነው ምርሽ እንዴ? እኔ ምን የሆነን ነገር እንዴት አልሽኝ? ሁሉ እየሸሸሽኝ በእውነት ኧረ እባክሽ ደህና አስቢበት እና ሚርሲ ምን ሻይ ቡና እንበላ ካፌ ነው ወተን ይሄን ነገር በፊት እናውቀው ነበር። ያው ከፍተኛ የትምህርት ተቋማት ላይ ሲደርሱ ሴቶች ላይ በብዛት እንዲህ አይነት ጥቃት ይደርስባቸው ነበር። ማርክ ያላግባብ ይቆረጥባቸውና እኔን ካላናገርሽኝ አይጨመርም። እንደዚህ አይነት ነገሮች በከፍተኛ ደግሞ ያልሰሩ ተማሪዎች ያው ከአስተማሪው ጋር ግንኙነት ካላቸው በቃ ሊስተካከልላቸው ነበር እና ይሄ ነገር በፊት በጣም ይታይ ነበር። አሁን ላይ ግን ያለበትን አላወኩም፣ ምን ላይ እንዳለ አላቅም። ይሄ ነገር የቀረ ይመስለኛል እንደኔ በፊት ላይ ነበር ይሄ ነገር በብዛት የበዛው። አሁን ላይ
ሊኖርም ላይኖርም ይችላል። እስኪ እናንተ የሰማችሁት ወይንም ያያችሁት ካለ ኮሜንት ላይ ጻፍ አድርጉልኝ። እዚህ መንደር ውስጥ እየኖራችሁ ሚስት ማግባት ከፈለጋችሁ እጃችሁን ቆርጣችሁ ለሚስታችሁ በጥሎሽ መልክ መስጠት አለባችሁ። እንደምትመለከቱት ሁሉም ወንድ እጃቸው ቆራጣ ነው። አንድ እጁን ከቆረጠ ሚስት ማግባት ይችላል። ሁለት እጁን ከቆረጠ ደግሞ ትዳራቸው በጣም ጽድት ያለ በቃ የተባረከ ትዳር ይሆናል ተብሎ ይታሰባል። እሱ ብቻ አይደለም፣ ወንዶቹ እጃችንን መቁረጥ አንፈልግም የሚሉ ወንዶች ካሉ እዛ አካባቢ በጣም ይሰደባሉ፣ በጣም ይገለላሉ፣ እንደ ፈሪ ይታያሉ፣ ከማህበረሰቡ በጣም ይገለላሉ። እሱ ብቻ አይደለም፣ እዚህ መንደር ውስጥ እያንዳንዱን ስራ የሚሰሩት ወንዶች ናቸው። በቆራጣ እጃቸውን ቢሆን እያንዳንዱን ስራ የሚሰሩት ወንዶች ናቸው። ሴቶቹ ምንም አይነት ስራ አይሰሩ። እንደምትመለከቱት ሴቶቹን እንደ አማልክት ነው የሚወዷቸው። እስቲ የኛ ሀገሮቹን ሴቶች ጥያቄ ልጠይቃችሁ። ወንዶች እናንተን ለማግባት ማለት የሀበሻ ወንዶች እናንተን ለማግባት ምናቸው ይቆረጥ? ሐሳባችሁን እስቲ ኮሜንት ላይ አምጡልኝ። ጎጂ ባህል ከሚባሉት ባህል ነው። በቃ ይሄ የባህል ተጽዕኖ ነው እንዴ! እጅን መቆረጥ ማለት በጣም ከባድ ነው። ምን ሲሉ እንዳመጡት ይሄን ባህል አላውቅም። ሆኖም ግን አሉ ጎጂ ባህሎች በየሀገራቱ ላይ እንዲህ አይነት ነገሮች እና እኛም ሀገር ላይ ነበር። እንደውም ለሰርግ ጊዜ ጥፍራቸውን የሚነቀሉ ነበሩ ሴቶቹ ማለት ነው። አሁን ላይ ግን ያ ነገር ቀርቷል እና እንደዚህ አንዳንዴ አጓጉል ባህሎች በጣም በከፍተኛው መቅረት ያለባቸው ይመስላል። እኔ በምን አይነት አስተሳሰብ እንዲህ አይነት ነገር ላይ እንደሚደረስ አላውቅም። ቤብ ወይኔና ተጣረ በእናትሽ ከጂም ነው የመጣሁት። ወገቤ ተሰብሯል። ለራሴ ታይ አይወልክ እኛ ሰዎች ራቆታችንን ስንወጣ ስንለብስ ምናምን በተለይ ፉሊ ኔክድ ከሆነ ምናምን አበደች ነው። ኢቭን በቃ ትንሽ እንትን የሚያሳይ ምናምን ጥሩ አይደለም። ዊንተር ትንሽ ውጣ እንደ አይነት እንትን ከመራጥ እኔ ልልበስ የይሙት ነው እኔ ልልበስ ይያል ሰመርት ፀሐይ ብትወጣ አይደለም በቃ ብዙ ሃይማኖት የማይፈቅዳል። እኔ እንኳን የለበስኩት ጃፖኒ ብዙ ማይፈቀድ ነገር አለ። ከዚህች ቤት እግርሽ ቦታ እዛው ነው ኮሚቴ ማስቀመጥሽ። ከዛ አሁን አንተ ራሱ ያለህን አመለካከት የሰው በቃ እኛ ፍጥረታቶች ማለት ነው። ምን ነው ሶፊት ብርቱካን ስትልጣት ሙዝን ስትልጣው ራቁን ስታደርገው እንደዛ ይሰማ። ገፈፍኳት፣ ክብረ ንጽህናዋ አዋረድኳት ሶፊት አይደለም ብርቱካንዬ ቤብ የኔ እናት እኔ ልዋረድ አይደለም። ቆይ listen አንተ የተከበርኩ ሰው ነኝ ነው ብዙ ጊዜ የምትለው አይደለ? እንደዛ ነው ብለህ ነው ራስ የምታስበው አይደለ? ነክ ኦፍ ኮርስ። ግን አሁን ለምሳሌ ቅድም ደበረኝ ከፋሽ ማለት እኛም እኮ ደስ ላይ ነን ሴቶች እንችላለን። ብርቱካን ምናምን በየቦታው ስትልጡ ሙዝን ስትልጡ ይሁን ለምን ክብር አይኖራቸውም? ቤት ውስጥ ለብቻችን ለክብረ ንጽህናችን ለክብራቸው ሲባል ቀስ እያልን አሻሽተን ነው ማውለቅ ያለብን ነው። ወይኔ እናታ ለፍሩ እሺ ብርቱካኒቷስ እሺ ሙዙስ አዳም መሆኑ ነው እሷ ሔዋን ኮነች ጾታ ሳይሆን እሱ ለስ እንዴት ነው የምልጠው? ስለዚህ ለእናሱ መላላጥ አንችልም። እንደዛ ካልሽማ ጥሩ አይመጣውማ። እንደዛ አይደለም። ለምን ክብር አይኖረንም ለአትክልቶች እኮ? ለምን ሶፊት ለምን ራቆታቸው እናረጋቸዋለን? እቤት ይዘና መለመላቸው አዋረድናቸው ሰው ፊት አዘቧቸው። ቤብ እኔ ግን ለምን አትረዳኝም? ያገባው እኮ እንድትረዳኝ ነው አይደለ? ኤደን አንቺን እንድትረጂ ለመረዳት ማለት ነው እኔ ማበድ አለብኝ መጀመሪያ። እያሳበድሽ ነው ግን ተስፋ እንዳትቆርጪ። የኔ ህይወት በደንብ ተሳብጭኛለሽ። አንቺ ሌቭል ላይ ለመድረስ ግን ትንሽ ከበደኝ። ያንቺ ለውዝን እንዴት ነው ተናግሪ ስለ እብደት ሳልጨርስ ለዚህ ኩል ፍጥነትሽ እኮ ለመድረስ ለውዝ እንትን አለ አይደለም የሚለበስ ነገር ከላዩ እሱ እንደዚህ እንትን ስትለው ለምን ሰው ፊት ወይን ሸጎጥ አርገ ብብትሽ ውስጥ አይደለም ምን ይመስላል? በዚህ ዙሪያ ያለው ነገር እኔ ምን ይመስለኛል መሰለሽ የኔ ሚስት ያመለጠች እግዚኦ አመለጠች። የኔ ሚስት ኖ ሊያጣላን ይችላል። በቃ እውነት ነው። እንዴት ለውዝ ተገፈፈች? ዛሬ ደግሞ የአትክልት መብት ተከራካሪ ሆናለች። የሱም መልስ አለ ደግሞ የሱም መልስ ማይቦዝን ለመልስ ማይቦዝን ታታሪ ባላላት ያለ መፈለግ ስሜት እየተሰማ ከሆነ ትፈለጋለህ ወንድሜ፣ ትፈለጋለህ።
አበዳሪ ይፈልጋል እንዴ? አበዳሪ ይፈልጋል። እነዛ ላይ ሰረብ የተጻፉ ግብዳ ዱቢዎች ሁሌም ቢሆን ስም እየታወሰ እንዲኖር ይሄ ነው የማይባል ሚና ተጫውተዋል። ከሁሉም በተለየና በላቀ ሁኔታ ደግሞ ሸምሱ ላንተ ከባድ ሆነ ፍላጎት አለው፣ ይፈልጋል። የፍቅር ጓደኛ ብሎክ ልታደርግ ትችላለህ። ጓደኞቹ ደግሞ ስልክ ላይ ያነሱልህ ይችላሉ። መቼም ቢሆን ብሎክ የማያደርግ አበዳሪ ነው። አበዳሪ መቼም ብሎክ አያደርግም። ሁሌ ይፈልጋል። በቃ ሁሌ እንደተፈለገ። አንተ ደግሞ የዛን ታይም ላይ በቃ ይሄ ያለ መፈለግ አይነት ስሜት ሲሰማ ሱቅ በር ላይ ሄድና ቁም። በቃ ሱቅ በር ላይ ሄደ ስትቆም በስማ ምን ያህል ዋጋ እንዳለ ነው የሚያሳዩ። በቃ በደንብ ነው የምታየው። ስለዚህ ይሄን ዘዴ መጠቀም ሳይሻል አይቀርም እንጂ ሰው አይፈልገኝም ብላችሁ አይምሯችሁን አለማጨናነቅ። ምክንያቱም እንዳለው ነው መቼም ቢሆን አበዳሪ ይፈልጋል። መቼም ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ሁሉም የየራሱ ኑሮ አለው። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከፈለግሽ ሂጂ ከዚህ እሺ። የሰው ነገር እያየሽ ህይወቴን አትበጥጭ። ከቁጥጥር ውጪ ሲሆን ነው በቃ እንዲህ አይነት ንግግር ብትናገረው። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ክብርት አዳነች አቤቤ እርሱ ያወሩት ነገር እውነት ነው። ነገር ግን አብዛኛው የኢትዮጵያ ሕዝብ ጎዳና ላይ የወጣው ሩት እንጀራ ፍለጋ ሳይሆን ቤቱ ስለፈ የዘንድሮ ጉንፋን መች ያስወራል። የዘንድሮ ጉንፋን ሀሳቡን እንኳን መጨረስ አልቻለም። ኢትዮጵያ አይደለም ይለው ኢትዮጵያ አይደለም። ኧረ ኢትዮጵያዊ ነህ አንቺ ልዩ አንቺ ምንድን ነው ያለችው? ግብፃዊ ነው ምንድን ነው ያለችው? እንኳንም አለቀስክ። ይሄ ያስለቅሳል። ኢትዮጵያ አይደለም አለችኝ። እንደዛ ነው ያለችክ? አይ አገር ፍቅር እንግዲህ ምስኪን ከማዘር ጋር ቃለ መግዛት ስትወጣ ውርደት ለመከናነፍ ፈርመ ነው የምትወጣው። የ1000 ብር ዕቃ 90 ብር ትለዋለች። 90 ብር አንተ በመሀል ቤት ቁልጭ የምትገባበት ይጠፋል። ይሄ አብዛኞቻችን ታሪክ ይመስለኛል። እኔ አስታውሳለሁ ድሮ ለበዓል ልብስ ሊገዛልን ስንሄድ በቃ ተይዘን እንሄዳለን። ልብሱን እንለካለን፣ እንወደዋለን። ከዛ ባለሱቁ ዋጋውን ይናገራል። ታዲያ ማዘር እኩሌታውን ጎምዳ ትለቀዋለች። የዚህን ጊዜ በቃ እኔ እኮ ልብሱን አይቼ ለክቼ ብዬ ወድጄዋለሁ። በቃ ይገዛልኛል ብዬ በተስፋ ነው። ልክ ዋጋውን አልስማማም ብላ ስትወጣ በቃ ውስጤ በጣም ያዝናል። በእርግጥም ልክ ያንን ዋጋ ስትናገር እኔም በጣም ነው የምደነግጠው። እንደው መሬት ተከፍታ ብትወጣኝ ደስ ይለኛል። ምክንያቱም እንዴ ምን እየሆነች ነው? በቃ በጣም ያስደነግጣል ቁጥሩን ስትጠራው ማለት ነው። ከዛ ግን ልክ ስንወጣ ጀርባዋን ነካ አድርጎ በቃ እሺ ማዘር ትንሽ ይጨምሩና ይውሰዱት ብሎ ሲል ያለኝ ደስታ በቃ ከዛ ለምን ልብሱ ተገዛልኝ ማለት ነው። ግን ደግሞ ሳስበው በስመ አብ ማዘር እንዴ ጎበዝ ናት እላለሁ። በቃ ያንን እኔ ግን ያው ያ ልጅነት ነው። እናቶች እንዲህ ናቸው፣ ገበያ ቁርጥ ያደርጋሉ። አንዳንዴም ደግሞ ከልክ በላይ ይቆርጡትና በቃ የወደድነው ነገር ሳይገዛልን እንሄዳለን። በጣም አዝናለሁ የዛኔ። ታዲያ ያሳዝናል። ግን ብዙ እናቶች ላይ ይሄ ነገር አለ። እውነት ነው። በጣም ለረጅም ዓመት የተሸወርነው ነገር ቢኖር ፍቅርና ልብን የምታገናኙ ሰዎች። ልብ ማለት ነው ስራው ደም መርጨት ነው። እስከዛሬ እንዴት እንደሆነ በማላውቅ ሁኔታ ልብ ቅርጽ የተሳለ ፍቅር የሚገለጽበት ሁኔታ በጣም የሚያስይ። ፍቅር መገለጽ ያለበት በአእምሮ በጭንቅላት ነው። ወደድክም አልወደድክም አፈቀርክም አላፈቀርክም ደም መርጨቷን ልብ አታቆም።
ሰው እኮ በፍቅር ምናምን የሚያብደው እኮ ጭንቅላቱ ስለተነካ ነው እንጂ ልቡ ደም መርጨት አቁማ እኮ አይደለም። አይገናኝም ጭራሽ። እኔ እኮ ግርም ከየት አምጥተህ ነው ቆይ ልብሽ ውስጥ ያለውን እንተራ ሰው ምን እንደዚህ የሚባል ነገር የለም። አይምሮ ውስጥ አስቀምጠኝ ነው መባል ያለበት። ከአሁን በኋላ 24 ሰዓት የምናስበው ሰውዬው ለዛ በአይምሮ ስለሆነ ፍቅር በልብ ነው የሚባል ነገር ውሸት ነው። ፍቅር በልብ ቢሆንማ ዶክተሮች በኢሲጂ ምርመራ ምናምን ያገኙት ነበር። ነገርየው ምንድነው? ወደድሽኝም አልወደድሽኝም አፈቀርሽኝም አላፈቀርሽኝም ልብሽ መምታቱን አያቆምም። ስለዚህ ካሁን በኋላ ልብ ቅርጽ ሳይሆን መሳል ያለበት የአይምሮ ዚግዛግ ሲቹዌሽን አፈቅራለሁ ካንተ ውጭ ሌላ ሰው አላውቅም እያሉ በልብ ቅርጽ መሀል ጩቤ የተደረገም ስዕል እንደዚህ ይሄ ልብ ዲስሪስፔክት ማድረግ ደም መርጨትህን ትተህ አፍቅር እንደማለት አይሆንም። አያረገውም እሱ ሰው ለምንድነው የሚያብደው በፍቅር ልቡ መምታት ስላቆመ? ምናልባት ጥንት የነበሩ ሰዎች በፍቅር ሲሸነፉ ጭንቅላቴ ተነካ ብሎ ለመግለጽ ደብሯቸው ይሆናል ብዬ አስባለሁ። እና ክብራቸውን ለመጠበቅ ሲሉ በቃ ወደ ልብ ያሸጋሸጉት ይመስለኛል። እኔ እንደኔ ሳስበው ማለት ነው። ምናልባት አሁን አንዳንድ ሙዚቀኞች ማለት ነው ጭንቅላቴ ተነካ ብሎ ከሚዘፍን ይልቅና ልቤ ደማልሽ ብሎ የሚዘፍነው ዘፋኝ የትኛው ሞር ይሰማለታል? ልቤ ደማልሽ የሚለው ማለት ነው። ስለዚህ ለአነጋገር እንዲመች ብሎ ያደረጉት ነገር ይመስለኛል እንጂ ዳይሬክት ከልብ ጋር ግንኙነት ያለው አይመስለኝም። እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም። ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ። ስታር ማለት እቺ ምን አላት? በጣም ሞደርን ሴት ነው። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው። በጣም ያስደስተኛል። አትገረም ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረግ መናገር ግን አልፈልግም። ብዙ አትገረም። አይ 5 ስታር እንደዚህ ነው። በአብዛኛው ጊዜ እንደዚህ ወረኛ የሆኑ ጉረኛ የሆኑ ሰዎች ልክ ቦታው ላይ ስታገኟቸው ዜሮ ወንፊት ነገር ናት። ምን መሄጃ ብታጣ ነው ግን ትልቅ ቤተሰብ ይሄ ልጅ ግን ወዳጅ ዘመድ ቤተሰብ ኦር ጓደኛ የሆነ ሰው ከጎኑ አለው የለውም? ካለው ባካችሁ ንገሩኝ። ይሄ ልጅ ይሄ ቪዲዮ ለኢትዮጵያ ሕዝብ ነው። እኛ አስተናጋጆች ግን ትልቅ ሚስጥር እንደምንደብቅላችሁ ታውቃላችሁ። ለምሳሌ ባለጌ ወንዶችን የምናውቀኛ ባለጌ ሴቶችን የምናውቀኛ አንድ ወንድ ዛሬ ይዟት የመጣዋን ሴት ምናልባት ይሄን ልጅም ታውቃላችሁ። እባካችሁ ምከሩት። የማይሆን አካሄድ እየሄደ ነው ያለ። የምር ጥሩ አይደለም። እሱ ምናልባት የሆነ ስልጣኔ ምናምን የመሰለው የሆነ ምክር ሰጠው ምናምን፣ ግን እመኑ የገዛ እንጀራው ጋር መርዝ እንደዚህ እየበተነ ራሱ ሊጎርሰው ነው ማለት እየጎረሰው ያለ ሰው ነው። እመኑ አሁን የልጅ ከስራ ይታገዳል። በእርግጠኝነት እንገራችሁ ይታገዳል። ነገ ከነገ ወዲያ ግን ስራ አጣ ብሎ ግን እዚሁ ቲክቶክ ላይ ሲያለቅስ ካላየሁት ነው ይቀጣሉ። እግዚአብሔር ምከሩት። በቃ አያገባውም። ዝም ብለህ ስራን ስራ ብራዘር እቴ ስራን ስራ። በቃ ሶሻል ሚዲያን መጠቀም ስላለብን ብቻ ግዴታ ነው ማለት አይደለም እና አንዳንዴም ደግሞ መቅረብ ያለበትና መቅረብ የሌለበትንም ለይቶ ማቅረብ በጣም ወሳኝ ነው ብዬ አስባለሁ። ቀረውበት አገኘሽ? አዎ በእናትሽ ልጅ ጀምር መጀመሪያም እንደማትሆኑ አውቄ ነበር። ቀረ ሲጀምር እምወደው እኮ ነው የሚመስለው ማፈቅረው ምናምን አለዛ። አረ ቀረብሽ በእናትሽ ደግሞ ባልጠፋ ሰው አረና ተለያይተን ምናምን እኮ ማለቅስ ነው የሚመስለው። አይገርምሽ? እንድች ብሎ እንዳይከፋሽ እንድች ብሎ ሁሌ ሳቂ ተደሰች ይመርብሽ በታባሽ ሲንግልነት ይለምልም ሲጀምር አንዬ ለምን ምን ይፍቀር ማገናኛለሽ አለሽ ናትደውልሻለሁ አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ የታይፎድና ታይፈስ ነው በቅርቡ ይሻላልሽ። እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው እኮ የጭንቅላት ታይፎድና ታይፈስ ምንድነው የምትለው? እንዴ ይባላል እንዴ? ቆይ ዶክተሩ እኔ ነኝ አንተ ነህ? እንዲህ በቃ ዝጋ ቀረ አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ጎ ቲታኖስ ይገርማል። ተርፏል ግን ብረቱ። አዎ አይዞ
አንተ ራስህ እዚህ በቋፍ ሆነ ትለፈልፋለህ ስለ ሰው። እንኳን እዚህ 4 መድኃኒት አዝዤልሃለሁ። የምን የፍንክቱ ነው አንደኛው። ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያወጥከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም የምትውጠው ዛምባን ሚነካ ኪኒን ነው። ሰማይ በሳማ መለብለብ ነበር። ነይ ማነሽ ሲስተር? ይኸውልሽ አሁን ከሰዓት ላይ ማለት ነው ያ ጆሮ አይሰማኝም የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ። ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለው ይመጣል። ቦታ ፈልጊለት የሚቆምበት። ጠዋት ላይ ደግሞ ስሻና ያቃጥለኛል ያለውን ስለቀጠርኩትኝ የሚያቃጥለው ነገር እሱን ስትቶት ራሱን እንዲያቃጥል ማለት ነው ፊውዝ እንቀይርለታለን። እሱ ጋር አብሮት ደግሞ የተወጎም ይመጣል። ለሱ እንኳን ብርጭቆ አዘጋጅ አብረን እንጠጣዋለን። እንዴ አንተ እስካሁን አትሄድክም እንዴ? አልተሻለኝም እኮ አልተሻለ እንዳይነካኩ አድርጎ ነው መድኃኒት የሚሰጠው። ጨጓራ ጉበት ሁሉ ለየራሳቸው ስራቸውን በትክክል እንዲያከናውኑ እግዚአብሔር ይመስገን እግዚአብሔር አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርሶ ደሙን አፍሶ ነው ያዳነው እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺ ስጦታ አበረክትልሃለሁ። በረከት ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እግዚአብሔር ይመስገን። ኮሜዲያን ፍልፍሉ በአጭር ጊዜ ውስጥ እንደዚህ ተሽሎት ወደ ስራው ተመልሶ ማየት በጣም ደስ ይላል። ከዚህም በኋላ ሙሉ ጤንነትን እንዲሁም ረጅም እድሜን ለስራውም የላቀ ስኬትን እንመኛለን። እንኳን በደህና ተመለስክ። ሰሞኑን በሶሻል ሚዲያ በከፍተኛ ሁኔታ እየተዘዋወረ የሚገኘው የበረከት ገበሬዋ ጉዳይ ነው። በረከት ገበሬዋ በፌዴራል ፖሊስ እንደምትፈለግ ተነግሯል። ሆኖም ግን እሷ ወደ ውጭ መሄዷን እና በውጭ ሀገር ላይ እንዳለች እንዲህ ስትል ተናግራለች። እስኪ ተመልክተን እንምጣ። በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጺያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታ ነው የተቀበለቻቸውና ስቲል የሚገርምክ በስነ ስርዓት ሙስሊሞችን ተቀብላ በስነ ስርዓት መስጊድ ሰርታ መጠለያ ሰርታ የተቀበለች ሀገር አየርላንድ ነችና እነሱን እንኳን ቴሮሪስት እያለ አሜሪካ ምን ሲያሳድላቸው ብዙ እነሱን እንኳን ያንንም ማታረግ ሀገር ናት። እንኳን እኔ አይሽ ፋሚሊ ሆኜ ማለት ነውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳት ላይ በደንብ ነው የሚሰሩትና እዚህም ተዟዙሬ ብዙ ነገሮችን ለማየት ሞክራለሁ። ያሉኝን አስቀጥላለሁ። ስራ አላቆምም። ኢትዮጵያ ውስጥ ያለውም ይቀጥላል፣ አይቆምም ስራ። ውጤቱ ምንም ይሁን ምን አብረን ነው የምናየው ምን እንደሚፈጠር ማለት ነው። የተሻለ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ግን ማለት ነው የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ወይ ዘንድሮ ማይሰማ ነገር የለም። ለምሳሌ
አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ። አይቀጠርም፣ አይሰራም። ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው። አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። የተለየ ጥበብ የተለየ እውቀት ያለው ሰው አይደለም። እና ያለው ብቸኛ አማራጭ ምንድነው? የኢትዮጵያ ሕዝብ አምኖኛል፣ እንደፈለኩ ባወራ ህዝቡ ያምነኛል፣ እንደፈለኩ ባደርግ ያምነኛል ብሎ ስላመነ እንደ ልቡ ያወራል። እንግዲህ ይሄን ሰምቶ አሁን ተበርሲሳ ምላሽ ይሰጣል ብዬ አስባለሁ። አቴን ይዤ እንደዚህ ሳሽከረከር አስታውሳለሁ። የምር ድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር። አዎ አዎ። አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ሕዝብ ትላንትና እኮ አስለቀሽው እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቢኤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ። ኢቢኤስ ራሱ ማፈሪያ ቆሞ ሞቶ ተሸቅለበታል። ኢቢኤስ ቲቪ እንዴት አይነት ማፈሪያ ናችሁ? አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ መሸቅሉበት? ወንዶች ደግሞ እንደው ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚህ የምታዝን ሴት እሺ ምረጡ። አንዳንድ ጊዜ ግን የምንሰጠው አስተያየት ግራ ግብት ነው የሚለኝ። አሁን ይቺ ልጅ ላንተ ስትል በቃሪዛ መምጣት አለበት? ሰው እኮ ካዘኑ ይጽናናል አይደል እንዴ? ሁሌ እንዳዘነ አይቆይም። አሁን እኛ ያየነው ውጭዋን እንጂ ውስጧ ምን ያህል ይዘን ምን ያህል ትጎዳ የምታውቀው እሷ ናት። ስለዚህ ለምንሰጣቸው አስተያየቶች እንደው ቆም ብለን ብናስብ ጥሩ ነው ብዬ እላለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዝናኝ የሆኑ ቪዲዮዎች እንዲደርሷችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።